ሰላም እንድትቆያችሁ ውድ የዚህ ቻናል ቤተሰቦች ሰዓቱን መረጃ ይዤላችሁ መጥቻለሁ እና ሰብስክራይብ ያደርጋችሁ አብራችሁን ብትቆዩ ደስ ይለናል። ዋናዎቹን ልንገራችሁ። ጉዳፍ ጸጋዬ የአራት ወር የሩጫ እግድ ተጥሎባታል። በአበረታች ዶፒንግ ጋር በተገናኘ ምን ምላሽ ሰጠች? ምን መለከት ሆና እንደዚሁም በድሮን ጥቃት አንንበረከክም ሲሉ ጀነራል ምግበይ ተናግረዋል። በትግራይ ስላለው ወቅታዊ ሁኔታ አንዳንድ መረጃዎች ወጥተዋል። የምነግራችሁ ነው የሚኖረው። እንደዚሁም በሬድዋን እና በጌታቸው ረዳ ላይ ከባድ ትችት ተሰንዝሯል ከህዋት በኩል ማለት ነው። ስለነሱም መረጃዎች አሉ። እንደዚሁ ጋዜጠኛዋ ተባራለች ከኢትዮጵያ የውጭ ጋዜጠኛ ናት፣ ፈረንሳዊ ናት። ስለሱም ነግራችሁ ነገር እንደዚሁም ዩኒሴፍ ምን አለ? በከፍተኛ ሁኔታ የበጀት እጥረት አጋጥሞኛል ብሏል። 81% የሚሆን እጥረት አጋጥሞታል። ስለሱና እንደዚሁም ስለ ዓለም ዋንጫና ስለተለያዩ ጉዳዮች የምነግራችሁ የሰዓቱ መረጃችን አሁን ይጀምራል። እናንተ አብራችሁን እስቆዩ በአክብሮት እንጠይቃችኋለን። ወደ መረጃዎቹ ጉዳፍ ጸጋዬ እጅግ አደገኛ ውሳኔ ተወስኖባታል። ለአራት ወር ያክል ከውድድር እንድትርቅና እንደዚሁም ደግሞ ያሸነፈቻቸውም ሜዳሊያዎችን እንድትመልስም ጭምር ነው የተወሰነባት የተባለው። ምናልባትም አሳማኝ ምክንያት እያቀረበች ነው የሚገኘው እስካሁን ባለው ሂደት ማለት ነው። ከወሊድ ጋር በተገናኘ ነው መድኃኒቱን እየወሰድኩ ስትል ገልጻለች። ከዶፒንግ ጋር በተገናኘ ነው ይሄ የማበረታቻ ጋር በሱ ጋር በተገናኘ ነው እንግዲህ የዓለም አቀፍ አትሌቲክስ ፌዴሬሽን ምርመራ አድርጎ ይህንን የአራት ወርና እንደዚሁም ደግሞ ቅጣት ጥሎባታል። ያሸነፈቻቸው እንዲመለሱ እሷም ክርክር እያደረገች ነው የምትገኝ። የተለያዩ የሐኪም ማስረጃዎችን አቅርባለች። የእርግዝና መድኃኒት ተብሎ ከእርግዝና ጋር የተገናኘ መድኃኒት እንደወሰደች ጭምር ነው የገለጸችው። የዓለም የ5000 እና የ10000 ሜትር ሯጭ እንደሆነች ይታወቃል። ምናልባትም እንግዲህ ምን አይነት ከዚህ ጋር በተገናኘ የሚሰጠው ምላሽ ካለ ውሳኔ ኦልሬዲ ተወስኗል። ምናልባትም በመከራከሪያዋን የሚቀበሏት ከሆነ ተካተም ነርስላችሁ ነው የሚሆነው ማለት ነው። ሌላኛው መረጃችን የሚሆነው እንግዲህ በድሮን ጥቃት አንንበረከክም ሲሉ ጀነራል ምግበይ ይፋ አድርገዋል። ከሰሞኑ እንደሚታወቀው በሽሬ ከባድ የሆነ የድሮን ጥቃት መድረሱ ይታወሳል። እናም በዛም እንግዲህ በርካቶች ያው ጉዳት ደርሶባቸዋል። ወደ 26 የሚጠጉ ታጣቂዎች መሞታቸው ይታወቃል። ደብረጽዮን ጭምር መግለጫ አውጥተውበታል በዚህ ጉዳይ። አሁን በተሰማ መረጃ ደግሞ ጀነራሉ ወደዛው ወደ ስፍራው በማቅናት ነው ይህንን ንግግር ያደረጉት። በድሮን አንንበረከክም፣ እንደዚሁም እጃችን አንሰጥም፣ እስከ መጨረሻው እንዋጋለን የሚል መልእክት ለማህበረሰቡ እዛ አካባቢ ላሉት ንግግር አድርገዋል። ከባባድ የሆነ ትንኮሳ የተደረገብን ነው፣ እኛ ግን እያሳለፍናቸው ነው ሲሉም ጭምር ነው የገለጹት ማለት ነው። ያለን አማራጭ መታገልና መታገል ብቻ ነው ሲሉ ጀነራሉ መልእክታቸውን እዛ አስተላልፈዋል። ሌላኛው ምርጫችን የሚሆነው ከዚህ ጋር በተገናኘ ነው። ያው በትግራይ ክልል ስላለው ወቅታዊ ሁኔታ ጋር በተገናኘ ጌታቸው ረዳና እንደዚሁም ደግሞ ሬድዋን ሁሴን ጋር በተገናኘ በሁለቱ ላይ ከባድ ትችት ቀርቦባቸዋል። እነዚህ ሁለቱ የባለስልጣናት የፌዴራል መንግስቱ ባለስልጣናት ነው ይታወቃል። እናም እነዚህ ሁለቱ ባለስልጣናት በትግራይ ጦርነት እንዲከፈት እንቅስቃሴ እያደረጉ ነው ወይም ተናግረዋል፣ ጽፈዋል በሚል ምክንያት ከህወሓት በኩል መግለጫ ሰጥቷል። በመግለጫውም የተለያዩ ጉዳዮችን የገለጸበት ነው። የትግራይ ክልል ኮሚኒኬሽን ጉዳዮች ኃላፊ ነው ይህን መግለጫ የሰጠው ማለት ነው። እንደምትመለከቷቸው በቪዲዮው ላይ የተለያዩ ንግግር አድርገዋል። እናም እንግዲህ ጌታቸውና ሬድዋን ሁሴን ጦርነት አውጆብናል ሲሉ ነው የገለጹት ማለት ነው። እኛ ጦርነት እንዲነሳ አልፈለግንም። በድሮን ጥቃት ደርሶስ አንዳችም እንቅስቃሴ አልተደረገም። ይልቁንስ በድሮን እየተጠቃን ባለንበት ጊዜም ምላሽ ያልሰጠንበት ሁኔታ አለ። የኢትዮጵያ መንግስት ጦርነት ለመጀመር የሚያስችለው አጠቃላይ እንቅስቃሴና ዝግጅት እንዳደረገ የታወቀ ጉዳይ ነው ማለት ነው። ጦርነት ለመጀመር ነው በተከታታይ ትግራይ ላይ የድሮን ጥቃት እየፈጸመ ያለው ማለት ነው። በቀጣይነት የምንመለከተው ደግሞ ጋዜጠኛዋ ከሀገር መባረሯንም የሚገልጽ መረጃ ደርሶናል። ይቺ ጋዜጠኛ ፈረንሳዊት ናትናም በአዲስ አበባ ከ23 ጀምሮ ነው ዘገባ ሰራ የነበረው የአፍሪካ ቀንድን በተመለከተ ፖለቲካዊ እንደዚሁም ደግሞ ሰብአዊ መብቶችን በተመለከተ ዘገባ ትሰራለች። ይቺ ጋዜጠኛ ከሰሞኑ ወደ ሽሬ ወይም ወደ ትግራይ ክልል አቅንታ ነበረ። በዛም እንግዲህ ስላለው ነባራዊ ሁኔታ የጦርነት ስጋት እንቅስቃሴውን ዘግባ ነበረ። ወዲያውኑ 3 ቀን ነበር የቆየች ብዛ እንድትመለስ ተደርጎ ነበረ። ከዛ ማስረው በአዲስ አበባ እንግዲህ ከተለያዩ ባለስልጣናት ጋር ከኮሚኒኬሽን ጉዳዮች ጋር ማስረው ከሚመለከታቸው አካላት ጋር ውይይት አድርጋ ነበር። በዚህም እንግዲህ ይህንን ዘገባ እንድታቆምና በቀሳም ደግሞ ወደ ከኢሚግሬሽን ጋር በመነጋገር ከሀገር እንድትወጣና እንደዚሁም በኢትዮጵያ ውስጥ ያላት የጋዜጠኝነት ፍቃድ እንዲነሳ ተደርጓል ነው እየተባለው። ጋዜጠኛዋ አግስቲን ፓሊዊን
ትባላለች። አግስቲን ፓሊን ትባላለች። ናቺ የፈረንሳይ ዜግነት ያላት የ30 ዓመት ጋዜጠኛ ናት። እናም ጋዜጠኛዋ እንግዲህ ከሀገር እንድትወጣ ተደርጓል ነው የተባለው። ከዚህ ጋር በተገናኘ ግን ሌሎች እስካሁን ባለስልጣናት በዚህ ጉዳይ ያሉት ነገር የለም። እሷም የገለጸችው ነገር የለም ነው የተባለው ስለዚህ ጉዳይ ማለት ነው። ነገር ግን ከሀገር እንድትወጣ መወሰኑ መረጃዎች ደርሰውናል። ሌላኛው ምርጫችን የሚሆነው እንግዲህ የዓለም ዋንጫ ነው። የዓለም ዋንጫ ጋር በተገናኘ ያው አሜሪካ 4-1 ፓራጓይን አሸንፋለች ነው የተባለው። በዚህም እንግዲህ የሚገርም ድባብ ነበረው ጨዋታው። ማሸነፏ ይፋ ተደርጓል። በቀጣይነት የምንመለከተው ስለ ቤት ኪራይ ነው የሚሆነው።